አካብ ክፉ ስራን ሁሉ በእግዚአብሔር ስም እቃወማለሁ። እግዚአብሔር አምላክ ሆይ አምነሃለሁ። አንተ ምንድነው የምትለው? ካንተ በፊት ከነበሩት ሁሉ ክፋትን አደረክ። ኤልዛቤልን በማግባት ባልን አመለክ። በሰማሪያ ለባል መሰዊያ አቆምክ። ይመስለኛል ለሰው እብድ ነው። ለርሱም ሰገድክ። የእስራኤልን አምላክ እግዚአብሔርን አስቆጣ። በፊት የቆምክለት የእስራኤል አምላክ ያው እግዚአብሔር ካፌ ቃል በቀር በዚህ ዓመታት ጠልና ዝናብ አይሆንም። ኑ በሉ እንሂድ። ከዚህ ቦታ እንሂድ። እግዚአብሔር ሆይ አምነሃለሁ። የአባቶች አምላክ እግዚአብሔር ሆይ ሕዝብን ጠብቅ። ጥፋት፣ ርኩሰት፣ ኃጢአትና በደል ምድርን ሞሉ። ጌታ ሆይ ለሕዝብህ ዘንድ አምላክ ሆይ ለሕዝብህ ዘንድ ጌታዬ በዓል እኔ ንግስት ኤልዛቤል አድነኝ። በዓል ከመጀመሪያው ጠላቴ ከኤልያስ በዓል አድነኝ። ከኤልያስ አዎ በዓል ከሚቃወመኝ ከኤልያስ
ጌታዬ በዓል እኔ ንግስት ኤልዛቤል አድነኝ በዓል ከመጀመሪያው ጠላቴ ከኤልያስ በዓል አድነኝ ከኤልያስ አዎ በዓል ከሚቃወመኝ ከኤልያስ የምንሄድበት መንገድ ትክክል መሆኑን እርግጠኛ ነህ? አዎ አያቴ፣ መንገዱን እርግጠኛ ነኝ። ኤልያስ መኖሩን እንጂ ቦታውስ ልክ ነው። ምን እንደሆነም አላውቅም። መምህራችን ነበር፣ ሕግን ያነብ ነበር። ደግ ነው፣ ይወደን ነበር፣ እኛም እንወደው ነበር። አያቴ፣ የገዳሙን ጸባይ አትርስ። ኤልያስም አንድ ቦታ መቀመጥ አይወድም። ክፎችን ሲገስጽ፣ በጎችን ሲያበረታ ነው የሚውለው። አባቴ ኤልያስ! ወዴት ነው የእግዚአብሔር ነቢይ? ምን አዲስ ነገር አለ? አለ እንጂ ኤልያስ፣ ነፍስ ያዝናለች። እኔ እንደሰማሁት ኤልያስ የንጉሱ ሚስት ከእግዚአብሔር የምንማርበትን የእስራኤል ትምህርት ቤት ዘጋች። አቤት ጌታችን ሆይ ቅረበን። የአባቶች አምላክ ሆይ የነገስታቱን ክፋትና ጭካኔ ተመልከት። ሕግን ረሱ፣ የማምለኪያ አጸድን አጠፉ። ሕግን ረሱ፣ የማምለኪያ አጸድን አጠፉ። እኔን የእስራኤልን ንጉስ እንዲያደርግብኛል? እኔ በእውቀት በእድሜም የከበርኩትን ንጉስ እኔ ነኝ የተሳሳትኩት። የቆንጆዋን የሚስቴን ኤልዛቤልን ንግግር ያልሰማሁት። ንግስት ኤልዛቤል እነርሱን መቅጣት ግድ ነበር። በቃ ረፊኒ ቆንጆ፣ ምን እንደሆነ ልትነግረኝ ትችላለህ? ያንተ ቆንጆ ኤልዛቤል ነኝ። በቃ እሺ መጣሁ። እኔን የእስራኤልን ንጉስ እንደዚህ ያደርግብኛል? እኔን የእስራኤልን ንጉስ እኔ አይቼዋለሁ፣ አውቄዋለሁ፣ አረጋገጥኩኝ። እርሱ ራሱ የእግዚአብሔር ነቢይ ኤልያስ። አንተ ዝም ብለህ አየሁት ብለህ እንዳታወራ። ማንን ያየኸው? ኤልያስን ነው እመቤቴ። ኤልያስ? ጠላት ኤልያስ? አምጡልኝ። አንተኛው ወታደር፣ ያ ሰውዬ የት እንደደረሰ እዩልኝ። ድረሱበት ቶሎ ሳያመልጥ። አንተኛው ደግሞ ቶሎ ተከተሉ። ወዴት ልሂድ? እግዚአብሔር ሆይ ከኤልዛቤል ወታደሮች አድነኝ። እግዚአብሔር ሆይ ከአገልግሎቴ ልታሰናብተኝ ከሆነ ፈቃደኛ ነኝ። ጉልበቴ ብርታቴ ካንተ ነውና ተማመንብሃለሁ። ስማኝ ጸሎቴን ጌታዬ። ኤልያስ እንዳትፈራ፣ ከዚህ ተነስተህ ወደ ምስራቅ በዮርዳኖስም ትይዩ ባለው በኮራት ፏፏቴ ውስጥ ተሸሸግ። ከወንዙም ጠጣለህ፣ ቁራዎችም በዚያ ይመግቡ ዘንድ አዝዣለሁ። ንግስት እመቤቴ ሆይ ዛሬ እንደምትሸልሚኝ ያውቃለሁ። ምን እንዳመጣሁልሽ ካወቅሽ። ትቀልጃለሽ እንዴ? ሁልጊዜ እንዲህ የምትይ? በትክክል ላንቺ ተብሎ ነው የመጣው እመቤቴ። አዎ ሳሙኤል ትላንትና መጣ። ለንግስቲቱ አይደል?
ንግስት፣ አስተያየትና ምክርሽን እፈልጋለሁ። እንኳን ደህና መጣሽ። የማናገርሽ ነገር አለ። እሺ ሴቶች፣ ለዛሬ ይበቃናል። እረፉ እሺ። ምንድነው ራኬብ? ናሁብ ነው። ናሁብ ምን አደረገ ደግሞ? እኔ እንደፈለኩ የራሴን ምርጫ መምረጥ እፈልጋለሁ። በቃ ወደ እኔ እንኳን ሳይመለስ እኔ ነኝ እንዲመርጥ ያዘዝኩት። ቀሪውን ደግሞ አንቺ ነኝ የምትመርጪው። እርሱ የመረጠው 400 ነው። በውሃ ችግር ሁሉም በምርጫቸው 50 ካሬ ሜትር ወሰዱ። በምርጫቸው በቃ መረጡ። ሁሉም ወፍራም። ችግሩ ሁሉም ተያቸው ራኬብ። እሱ የፈለገውን ያድርግ። እኔ እሱን እፈልገዋለሁ ለብዙ ነገር ለበለጠ። ያ በዓል የንጉሱንና የንግስቲቷን ኤልዛቤልን ሕይወት ጠብቅ። የንግስት ኤልዛቤልን ሕይወት እንደ ፀሐይ አብራ። ልቧን በፍቅርና በርኅራኄ ሙላው። ያ በዓል እግዚአብሔር ሆይ ተመስገን። አመሰግናለሁ የኔ ጌታ። ንገረኛው ምን ላድርግ? አይዞሽ በርቺ ልጄ። ልባችን ከእርሱ ስለራቀ ስሙን መፍራት እርሱን ማምለክ በመተዋችን ከእግዚአብሔር የመጣ ነው። ነቢየ እግዚአብሔር ኤልያስ እንዲጸልይልን ወደ እግዚአብሔር እንዲያመለክትልን ነግሯለሁ አላልክም ነበር? ኤልያስ ሰው ወደማያይበት ሩቅ አገር ሄዷል። ሸሸ። ኤልያስ ሸሸ ነው እኮ የሚሉት። ኤልያስም አለ፣ ምንም ነገር አልደረሰበትም። ኤልያስ የእግዚአብሔር ፈቃድ ሲሆን በጊዜውና በሰዓቱ ይመጣል። እኔ የኤልዛቤል አሽከር የበዓል ካህናት አለቃ ነኝ። ለዚህ ክብር ያበቃሽኝ እመቤቴ ንግሥት ኤልዛቤል ነሽ። ታምኜ ላገለግልሽ እችላለሁ። የበዓልን የማምለኪያ ጽድ በፍቅርና በትህትና እንሰራለን። ተሻሽላችኋል፣ በጣም ተሻሽላችኋል። ናሁ አንተ ላይ ያለኝ እምነት በጣም ትልቅ ነው። ንጉሱም እንዲሁ ከሌላ ሀገር የሚመጣ ለበዓል እንዴት እንዳገለገል ነው የሚጠይቀን የበዓል ካህን ይመጣል። ሁሉም በዓል በዓል ይላሉ እንጂ ንግሥት ከኔ ኋላ ሆነው ያ በዓል ይላሉ እኔን እየተቀበሉ። ንግሥት እንኳን ደህና መጣ። እኔ መጣሁት መሬቱ ባዶ ስለሆነ
የሚበላም የሚጠጣ ስለጠፋ ህዝቡ ስለተራበ ነው። ህዝቡም ስለተራበ የሚበላ የሚጠጣ ስለጠፋ ስለተቸገረ ነው። የሚበላና የሚጠጣውንም ሊያገኝ አልቻለም። ንግስት እያስጠነቀቀኝ ነው? እያስጠነቀቀኝ አይደለም ንግስት? አዎ በጣም ተረድቼሃለሁ። በጣም ንጉሱ ከሄደበት እስኪመለስ ድረስ ማስጠንቀቂያውን ለራስህ አድርገው። እኔ የምለው ምንም አትበል። እኔ ነኝ ንግስት ኤልዛቤል። እኔ ነኝ የሲኖዳውያን ንጉስ የኤትባል ልጅ ነኝ። ከአባቴና ከዘመዶቼ ጥሩና መልካም ማሰብን፣ ስልጣን መያዝን፣ መፍጠርን ተማርኩ። ስለዚህ እኔ ነኝ ንግስትና ማንም እንዳያስጠላ። ንግስት እንደሱ ለማለት ፈልጌ እኮ አይደለም። አይደለም ተወኝ ልቀጥልበት ንግግሬ። አንተ ሰውዬ እኔ ንግስት ምን እንደማደርግ አውቃለሁ። በግድ በእኔ እምነት ሊኖር ይገባል። ሰማኸኝ? ታዲያ አንተ እንደዚህ አይነት ጭንቅላት ካለ ኤልያስ እንዴት አመለጠ? እንዴት? ጌታዬ ነፍሴን ደከማት። እባክህ አምላኬ እኔ ከአባቶች አልበልጥምና አሳርፍ። እኔ ከአባቶች አልበልጥምና አሳርፍ። ኤልያስ ነስተህ በሲዶና አጠገብ ወዳለችው ወደ ሰራፕታ ሂድ። በዚያም ተቀመጥ። ሁሉም ጠሉኝ። ያ ሀገር የንግስት ኤልዛቤል ሀገር ነው ጌታዬ ሆይ። እነሆ ትመግብ ዘንድ አንዲት ባልቴት አዝዣለሁ። የእግዚአብሔር እንግዳ ነኝ። ምን ፈለክ? የምጠጣው ጥቂቷ በጽዋ ታመጪልኝ ዘንድ ለምንሻለሁ። ምንም ምግብ የለኝም። ስለ እውነት ያለኝ ትንሽ ዱቄት፣ ትንሽ ጨውና ትንሽ ዘይት ነው። ቂጣ ጋግሪልኝ። እንዴት አድርጌ? በእግዚአብሔር ፍቃድ። በእግዚአብሔር ፈቃድ? ግባ ግባ። ይሄ ልጅሽ ነው? አሁን አንድ ልጄ ነው። እናቴ እኔ ነርቦኛል፣ በጣም ነው ራበኝ። ለኔ አነስ ያለ ምለ ልጅሽ ደግሞ ትልቅ ቂጣ ጋግሪልኝ። ከየት አምጥቼ? እኔ ነገርኩ። ትንሽ ጨው፣ ትንሽ ዘይትና ትንሽ ዱቄት ነው ያለኝ። ዝናብ እስኪ ዘንብ የችግር ወራት እስኪያልፍ ድረስ በእግዚአብሔር ፈቃድ ባንቺ ቤት ያለው ዘይትና ዱቄት አያልቅም። እውነት ነው? እውነት ነው ይሄ ነገር? ጂና ቂጣውን ጋግሪ። ልጅሽም እርቦታል። እየነገርኩት
ትንሽ ዱቄት ትንሽ ዘይት ነው ያለኝ እያልኩት አይሰማም እንዴ? ምንም መፍትሄ የለም። እስኪ ሊያው ነገሩን ያንተ አለ ሌላ ቂጣ ነገሩ ትክክል ነው። አመሰግናለሁ። ዘይት አያልቅም። ዱቄቱም አሁን ይጨምራል። ሊሆን አይችልም። ወይኔ ዱቄቱ ብዙ ሆነ። ንግግሩ እውነት ነው። አመሰግናለሁ። ጂምር ቦታ ይበላል። ለእርሱ ማቀርብለታለሁ። እግዚአብሔርን አመሰግናለሁ። ቂጣው ብዙ ሆነ። ቤቱ በበረከት ተሞላ። እግዚአብሔር ሆይ አመሰግናለሁ። እርግጠኛ ነኝ አንተ የእግዚአብሔር ነብይ ነህ። ከረጅም ዓመት በፊት ባሌ ሞተብኝ። የቀረኝ ብቸኛ ልጄ ስምዖን ነው። የምኖረው በትንሽ መሬት ነው። ከቤታችን ጀርባ ያለችውን ትንሽ መሬት ዝናቡ ስለጠፋ ድርቅ ሆነ። ችግሩ እየጠነከረብን መጣ። ግፍማ በመድራችን ሞልቷል። ግን ደግሞ ኤልዛቤል የበለጠ አደረገችው። አንተ እስራኤላዊ አይደለህ? አዎ። አወኩ። አንተ የእግዚአብሔር ነብይ ኤልያስ ነህ። ነብይ እግዚአብሔር፣ ይሄ ያንተ ቤት ነው። አሁን ትንሽ አረፍ የምትልበትን ቦታ ላዘጋጅ። ንግስት ኤልዛቤል፣ ዛሬ ልቤን የሚያስደስት ቆንጆ የደስታ ሰላምታ ይዘን የመጣ ነው። እኛ ከእስራኤላውያን ፈተና ካለፍን አንቺ ትዳርሽ እንዴት ነው? ማወቅ እንፈልጋለን። በዓልን እንዴት አገለገልሽው? የእስራኤልን የሕግ ትምህርት ቤት ዘጋው። በዓል በአዋጅ እንዲመለክ አደረኩ። ህዝቡ ሁሉ ለበዓል እንዲሰግድ እግዚአብሔር ሆይ ለርህራሄ አመሰግንሃለሁ። እግዚአብሔር ሆይ ስለ ርህራሄ አመሰግንሃለሁ። እግዚአብሔር ሆይ ስለ ፍቅርህ አመሰግንሃለሁ። እግዚአብሔር ሆይ ስለ ፍቅርህ አመሰግንሃለሁ። ሀገራችሁ እስራኤል ቆንጆ ነች። ዝናብ ሳያቆም በፊት ቆንጆ ነበረች።
በመጽሐፍ ላይ እኮ ሳነብ አያታለሁ። ታነባለህ እንዴ? አዎ፣ ሁልጊዜ ማታ ማታ ገወሪትን አነባለሁ። አባቴም ሲያነብ ሰማ ነበር። አስደሰትከኝ። እግዚአብሔር ይባርክ። እና ስምዖን ጸሎት ላስተምርህ። ስምዖን! አቤት እናቴ። ልጄ የእግዚአብሔርን ነቢይ ተው እስኪ ረፍበት፣ ደግሞታል እኮ። እሺ እናቴ፣ ጸሎት እያስተማረኝ ነው። ውይ ኧረ እኔ ራሴን ጸሎት መማር እፈልጋለሁ። ስምዖን! አይሆንም ልጄ፣ እንዳትሞት ልጄ ስምዖን፣ አይሆንም፣ ሕይወቴ ነህ። አይሆንም። ምን ተፈጠረ? ስምዖን ልጄ ሞተ። ስምዖን ሞተ። የእግዚአብሔር ሰው ሆይ ስለምን ይህን አደረግክብኝ? ወደዚህ የመጣኸው ኃጢአቴን አስታውሰህ ልጄ እንዲሞትብኝ ለማድረግ ነው? ምን ነው ጌታዬ? ምን ነው ጌታዬ? እግዚአብሔር ሆይ ወደዚህ ስፍራ ይላክል ለዚህ ነበር? አቤቱ አምላኬ ሆይ ልጇን በመግደል ይቺን ትቀበለኝ የነበረችው ባልቴት እንዲህ ደግሞ አስጨነካት። አምላኬ ሆይ የዚህን ብላቴና ነፍስ ወደ እርሱ ትመለስ ዘንድ እለምንሃለሁ። እግዚአብሔር ሆይ አመሰግናለሁ። እግዚአብሔር ሆይ ስለሰማኝ አመሰግናለሁ። ስለሰማኝ አመሰግናለሁ። ስምዖን የኔ ቆንጆ ሊሆን አይችልም። አለ በሕይወት አለ። በእግዚአብሔር መኝ እግዚአብሔር ስምዖንን ሕይወት ሰጠው። ስምዖን በሕይወት አለ። ተመልከች፣ እነሆ ልጅሽ ከሞት ወደ ሕይወት ተመልሷል። እግዚአብሔርን አመሰግናለሁ። ይቅር በለኝ። የእግዚአብሔር ሰው እንደሆንክ የእግዚአብሔርም ቃል ከአፈ በእውነት እንደሚወጣ አሁን አወቅኩ። ከእግዚአብሔር ነብይ ስር ወዳሉት ወንድሞቻችን ምግብና መጠጥ ይዘንላችሁ እንሂድ እንጂ እንዴ 3 ወራችን ሆነ እንዴ? ዛሬ መሄድ አለብን። እተን 3 ወር ያለ ምግብ ያለ ውሃ ከብዳል። ለማንኛውም ዛሬ ማታ እኔ እናንተ እንሄዳለን። እንዴት ነው የምንሄደው? ቆንጆዋ ንግስት ኤልዛቤል ምን ታስባለች? ልደብቅሽ አልፈልግም ራኬብ። እመቤትሽ ንግስት ኤልዛቤል ከፍቷታል። ንጉስ ምን እንደሚያስብ አላውቅም።
ልጄ አካዚያስ ከርሱ በኋላ እንዲነግስ ብዙ ጊዜ ቃል ገባልኝ። ግን እስካሁን ምንም የለም። አታስቢ ንግስት፣ አካዚያስ እኮ ገና አመት አልጨረሰም። ንጉሱም ከሚስቱ ትልልቅ ልጆች አሉት። ምናልባት ይከፋው ይሆናል። ምን ማለት ነው ራኬብ? ታዲያ ምን እናድርግ? በዚህ ቦታ ማንንም የለኝም፣ ጓደኛና ታማኝ ወዳጅ። እኔንም ንግስት፣ ይሄ ወንድ አልገባኝም። አብዱዩም ቢሆን ሁሉም ከኔ ጋር አይደሉም። ይሁሉ እንዴት አይከፋኝም ራኬብ? ምን እናድርግ ታዲያ እንዳይከፋሽ ንግስት? አዎ ንግስት ኤልዛቤል እንዳትከፋ ምን እናድርግ? ኤልያስ በሶስተኛው ዓመት ሂድ፣ ለአካብ ተገለጥ፣ በምድር ላይ ዝናብን እሰጣለሁ። እውነት ነው ዛሬ ትሄዳለህ? ቀኑ ይሮጣል፣ በጣም ይሮጣል። እኔና ልጄ ስምዖን ለምደንሃል። ልትለየን ሲሆን አዘንን። ስምዖን አታልቅስ። እኔ ግድ መሄድ አለብኝ። አረሳም ነብይ እግዚአብሔር። እኔ መርሳት አልችልም ጸሎቶችን። ነብይ እግዚአብሔር ኤልያስ ለምን ተወከን? ለምን ራከን? አንተ በፍጹም እንደማትፈራ አውቃለሁ። ንጉስና ንግስት እኮ የባል ሆነዋል። ገሰጻችሁ እንጂ ነው። ከሰራዊት ጌታ ከእግዚአብሔር በቀር የምፈራው በምድር አንዳች ነገር የለም። ሕይወቴና ሞቴ የመጨረሻው እስትንፋሴም ሁሉም ያለው በእግዚአብሔር እጅ ነው። ሕዝቡ ሁሉ ለእግዚአብሔር እንዳይሰግድ አካብና ኤልዛቤል ጣዖት አቁመውበታል። አብዲዩ፣ ኡቱራ፣ ምንድን ነው የለበሳችሁት ልብስ? ወዴት ነው የምትሄዱት? ጌታዬ ኤልያስ፣
እኛ የምንሄደው ምግብና ውሃ ሄደ ለጌታ ኤልያስ ተገኝቷል ብለህ ለአካብ ንገረው። እኔ ባሪያ እንድገደል በአካብ እጅ አሳልፈህ ትሰጠኝ ዘንድ ምን ኃጢአት አድርጌብሃለሁ? ያው እግዚአብሔር ጌታዬን ይፈልግ ዘንድ ያላከበት ህዝብ ወይም መንግስት የለም። እኔም ካንተ ራቅ ስል የእግዚአብሔር መንፈስ አንስቶ ወደማላውቀው ስፍራ ይወስዳል። እኔም ገብቼ ለአካብ ስነግረው ባያገኝህ ይገድለኛል። እኔም ባሪያ ከትንሽነቴ ጀምሮ እግዚአብሔርን እፈራ ነበር። በፊቱ የቆምኩለት የሰራዊት ጌታ ሕያው እግዚአብሔርን እልሃለሁ ዛሬ ለእርሱ እገለጣለሁ። እኔ ንጉስ ነኝ ከእርሱ ጋር የምገናኘው? ለትንሽ ጊዜም ለምን አታገኘው? የምትከስረው ነገር የለ። ሊተወኝ አልቻለም። ይከተለኛል። ህዝቡን የሚያስጨክንብኝ እርሱ ነው። ለዚህ ሁሉ ረሃብና ድርቅ ሰበቡ እርሱ ነው። ተውት። እስራኤልን የምትገለብጥ አንተ ነህን? እኛ ዝቅ ብለን እንድትገባ ፈቅደንልሃል። ከዚህ በፊት ለሰራው ስህተት ምህረት አድርገንልሃል። ስለዚህ ከኛ ጋር ተስማምተህ ኑር። እስራኤልን የምትገለብጠው የእግዚአብሔርን ትእዛዝ ትታችሁ በአሊምን የተከተላችሁ አንተና የአባት ቤት ናችሁ እንጂ እኔ አይደለሁም። ስለ የትኛው አምላክ ነው የምትናገረው? የማያዘውን የሌለውን ነው? ሰማይና ምድርን የፈጠረ ብሎም አሳልፎ ስለሚኖረው ስለ እግዚአብሔር ነው። ሰማ? በቃ ብዙ ታገስኩ። ትዕግስት ያለቀ። ወደ እግዚአብሔር በንስሐ የማትመለስ ከሆነ ፈርዖንን በባህር ኤርትራ እንዳሰጠመ ያንተ ምድል ይህ ነው የሚሆነው። እሺ ሌላስ ምን አለ? እግዚአብሔርን ስለተውክ ጣዖትም ስላመለክ ለእግዚአብሔር ስም ቀንቼ በእግዚአብሔር ስም ልገዳደርን የመጣሁት። ምን ለማለት እንደፈለክ አልገባኝም። ምን ማለት ፈለክ? አይን እያለው የማያይ ጆሮ እያለው የማይሰማ የሰው እጅ ስራ የሆነውን በዓልን ተው ነው የምልህ። አንተ የምትለኝ እግዚአብሔር ዝናብ የከለከለውን ነው? አሁንም ልክ ነህ። 400 የማምለኪያ ጸድን ነቢያት ወደ ቀርሜሎስ ተራራ ሰብስብ። ስለምን ነው 450 የባል ነቢያትንና 400 የማምለኪያ ጸድ ነቢያት ወደ ተራራው የምሰበስበው? በእግዚአብሔርና በበዓል መካከል ምስክር እንዲሆኑ። በእግዚአብሔርና በበዓል መካከል ምን ለማለት ፈልገህ ነው? እሺ ጥሩ፣ ሁሉም እንዳልክ ይሁን። ሁሉም ወደ ተራራው ይመጣሉ። አልገባኝም። እመቤቴ እንዴ ኤልያስ እኮ ንጉሥን አስፈራራው። ለንጉሥ የነገረው ነገር አለ። እኔ የለሁበትም። ይህንን ክፉ ነገር አልሰማም።
ያባል 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 የተከበርክ ጌታዬ ንጉሥ አካቡ። ኤልያስ የተባለው ሰው መጣ ይመስለኛል። ሳይፈራ አይቀርም። ይኸው እስካሁን አልመጣም። ትላንትና ሲያናግረኝ በድፍረትና ድምፁን ከፍ አድርጓል ነበር። አልቻለም አልቻለም። ምናልባት አምላኩን ሊያስነሳ ሄዶ ይሆናል። ምናልባት እንቅልፍ አታሎት ይሆናል። አይደለም አይደለም፣ እኔ እዚህ በመቀመጤ ደስተኛ አይደለም። እኔ ምንድነው ሌሊቱን ሙሉ ቁጭ ብዬ የምጠብቀው? ጌታዬ፣ የግድ መጠበቅ አለብን። የበዓልን ታላቅነት ልናሳየው ይገባል። እኔ በእግዚአብሔር ስም መጥቻለሁ። እኔ በእግዚአብሔር ስም መጥቻለሁ። አንተስ ተዘጋጅተሃል? እኛም እየጠበቅን ነው። እኛም እየጠበቅን ነው። ያባል 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 እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እሱን ተከተሉ፣ በዓለም አምላክ ቢሆን እሱንም እንከተሉ። አይደለም አይደለም፣ ኤልያስ፣ እኛ ዛሬ መጣ ነው አንተን ልንሰማ አይደለም። እኛ ዛሬ መጣ ነው የመስዋዕቱን እሳት ልናይ ነው። እኛ በበዓል እንተማመናለን። በል ሙከራን ጀምር። ዝም በሉ እናንተ የሐሰት ነቢያት፣ ዛሬ በእግዚአብሔር ፊት ታፍራላችሁ። እኔ እዚህ ሌሊቱን ሙሉ ጠብቃለሁ። ቀኑ የእግዚአብሔር ነው። ከእግዚአብሔር ነቢያት መካከል እኔ ብቻዬን ቀርቻለሁ። የበዓል ነቢያት ግን 450 ናቸው። 2 ወይፈን ይሰጠን፣ አንዳንድ ወስደን መስዋዕት እናቅርብ። እናንተም የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። ሰምቶም በእሳት የሚመልስ አምላክ እሱ አምላክ ነው። እግዚአብሔር እርሱ 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 አምላክ ነው። ከበዓል ነቢያት አንድ ሰው እንዳያመልጥ ያዟቸው፣ አንድም እንዳያመልጥ፣ ሁሉንም ያዙ። እግዚአብሔር እርሱ አምላክ ነው። 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 በተፈጠረው ሁኔታ ይመስለኛል አካብና ኤልዛቤል ዝም አይሉ። እስኪ ወደ ባህሩ ተመልከት። ምንም ነገር የለም። 3ኛ ጊዜ እኮ ነው ሳይ። 7 ጊዜ ተመላለስ። ኤልያስ፣ እነሆ የሰው እጅ የምታህል ታናሽ ደመና ከባህር ወጣች።
ወታ አካብን ዝናብ እንዳይከለክል ሰረገላህን ጭነህ ውረድ በል። መምህር ኤልያስ እንዴ የት ልትሄድ ነው? አረ የት ልትሄድ ነው? ሂድልኝ ካጠገቤ አንተ ሂድልኝ ካጠገቤ ሂድልኝ። እግዚአብሔር ሆይ አመሰግንሃለሁ። 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 ዝናብ 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 በስንት ዓመት ስጠባበቀው የነበረው ይችን ቀን ነበረ። ልደሰትባት ይገባል። ዝናብ አመሰግናለሁ። በዓል ዝናቡን ያዘነበው እኮ በዓል አይደለም፣ የኤልያስ አምላክ ነው። ኤልያስ የታየኸው ምን አለ? ከመንደር ስመለስ አገኘኝ። እነሆ እርሱ በኃይል በብርታት ወደ እግዚአብሔር ተመለስ፣ ህዝቡን አታስት፣ እግዚአብሔር ክፉ ነገር ያመጣባል ብለህ ንገረው አለኝ። አይመለስም አይመለስም። ህዝቡ በዓልን አይተውም። አካብም አይመለስም። አይሆንም። ሁሉም ህዝብ የበዓል ነው። አይሆንም፣ አይመለስም። እኔ ብቻዬን ነኝ። የማምለኪያ ቦታውንም ብቻዬን እሰራዋለሁ። ሁሉንም ችግር ለብቻዬ እሸከማለሁ። ኤልያስ ነገ በዚህ ጊዜ ነፍስን ከእንደነዚህ አንዷ ነፍስ ባላደርግ አማልክት ይህን ያድርጉብኝ። ለብቻሽ አይደለም። እንዴት ለብቻዬ አይደለም? ማን አለ ታዲያ? የእግዚአብሔር ነቢይ ኤልሳ። ስሜን ታውቀዋለህ? ኤልሳ አቤት። ዝናብ ዘነበ? አዎ ዘንቧል። የእግዚአብሔር ነቢይ። መሬቱ ረጠበ? አዎ በደንብ ረጥቧል። ከብቶች ውስጥ ጠገቡ? አዎ ጠግበዋል። በል ሁሉን ተተከተለኝ እባክህ። አንድ ጊዜ አባትና እናቴን ሰላም ብዬ ልምጣ። ግድ የለም ተመልሰና። እከተልሃለሁ። አዎ ነብይ እግዚአብሔር እከተልሃለሁ። አልደብቅህም። ንግስቷ በጣም ፍላጎቷ ሁሉንም ነገር እንዲሆን ነበር፣ ግን አልሆነም። እና ምን ተሻለ? እኔ እንጃ። እኔማ ልነግራት ነበር፣ ግን ፈራሁ።
አትፍሪ ንገሪያት አሁን እኮ ከኤልዛቤል ሌላ በቤቱ ማንንም የለም እርሷ ነች ያለችው ኤልዛቤል ሐሳቧ ስሙ ኤልያስ የሚባል ሰው በየትኛው ቦታ ዝም እንዲል ማድረግ ነው በየትኛው ቦታ ዝም እንዲል ማድረግ ነው በቃ ዝም እንዲል አይሆንም አብዲያ መጀመሪያ አብዲያ ከኤልያስ ይበልጣል ምክንያቱም ለንጉሱና ለቤቱ እሱ ቅርብ ነው ሁሉንም ሚስጥር ያውቃል አይደለም ንግስት ለማቀራረብ አትሞክሪ ምናልባት በንጉሱ ቤት ውስጥ ያለው የንጉስ ልጅ አብዲያን መጠርጠሩ ለንግስት ጥሩ ሳይሆን አይቀርም እውነታልሽ በርግጥ እውነታልሽ እኛ ግን አንፈልግም የንጉሱን መልክ መሆን በቃ የምንፈልገው ንጉስን ነው እንዲህ ከሆነ ይመቸኛል አዎ በጣም ይመቸኛል ንግስት ለካህን አለቃነት ማንን ትመርጫለሽ አቱራን አቱራ እንዴ ንግስት ትቀልጃለሽ አቱራ እኮ ባሌ ነው አንቺ ንግስት ኤልዛቤል አትቀልድም አዎ አቱራ ምን ሆነ አቱራን እኛ ከመረጥነው ያሸንፋል አብዲያ የሱ ጓደኛ አይደል ትክክል ነሽ ግን እንደ ጣቴ ቀለበት እጫወትበታለሁ እኔ ከፈለኩ ደግሞ አይሆንም ሊል አይችልም አዎ አይሆንም ሊል አይችልም እርሱ ለበዓል የካህናት አለቃ መሆን ይችላል አዎ ራኬብ አይገባሽም እንዴ እስቲ ምን ሆነ ካለበሱት ካስተካከሉት ካሳመሩት ይሆናል የካህናት አለቃ የነበረው የሞተው ናሁ ምን ነበር እኛ የባል ካህናት ነን አቱራን የካህን አለቃ አርገን መርጠናል ያ በዓል አርቅልኝ ይሄን ነገር በህይወት ሁሉ የምጠላው ነገር ነው ሾምን መረጥን የካህን አለቃ እንድትሆን ኧረ እባክህ የካህን አለቃ ካልሆኑ ያለ እርሱ የሚሆን ነገር የለም እንዴ ያ በዓል ንግስት ወይ ሰላም ላንቺ ይሁን እንኳን ደህና መጣህ እባክህ ልትነግረኝ ትችላለህ እስካሁን ኤልያስን እንዴት እንዳለ ያስከው ንግስት ትእዛዙ ገና ከእጅ አልወጣም እኔ ቃል ገባልሻለሁ በነገው ዕለት ኤልያስን ይዤ አስረክብሻለሁ ቃል ትገባለህ ነገ እጁን ይዘህ ልትሰጠኝ የዚህ አካባቢ ሰዎች ንግስታቸው ኤልዛቤል ኤልያስ እንደምትፈልጋለች ይዞም ላስረከባት የመንግስቷን እኩሌታ ልትሰጥ ነው የዚህ አካባቢ ሰዎች ንግስታቸው ኤልዛቤል ኤልያስ እንደምትፈልጋለች ይዞም ላስረከባት የመንግስቷን እኩሌታ ልትሰጥ ነው እንካ አመሰግናለሁ ወንድ መምህሬ ኤልሳ መምህር ኤልያስ ኤልሳ አዲስ ነገር አለ እንዴ ጥሩ ነገር የለም ንግስት ኤልዛቤል ኤልያስ እንደም እያለች ነው አንተ እንዴት አወክ ነገሩን በጆሮዬ ነው የሰማሁት ከዛ ለነገር ነው የመጣሁት
በሊድ አንተ እኔ ቀርማቸዋለሁ። እንዴ መምህሬ ሂድ ኤልሳ ገና አልተያዘም ትለኛለህ? እንይዟለን ስትላል ነበር። አንተ የግድ ኤልያስን ይዘህ ታመጣልናለህ። አንተ የግድ ነው ኤልያስን ይዘህ ታመጣልናለህ። ንግስት ዛሬ የመጨረሻ ነው። አቱራ እንኳን ደህና መጣ። የማምለኪያችን የካህናት አለቃ። ምንድነው አቱራ? ምንድነው የምሰማው? ምን ሰሙ ንግስት ሆይ? አቱራ የንጉሶች ድግስ ሲኖር አይገኝም ይላሉ። አረኔ ይገኛሉ፣ ውሸታቸውን ነው። በቃ ይበቃል። አቱራ አንተ የካህናት አለቃ ነህ። ካንተ የሚፈለገው ስራህን አክብረ መስራት ነው። ይሄ ይከብዳል እንዴ? አይከብድም። ለማንኛውም አንቺ በእኔ እንድትደሰች ሌላ የምታዥኝ ነገር ካለ? አዎ ሂደ ለሰራተኞቹ ከራኬብ ጋር ሆናችሁ የምትረዱኝ ትንሽ ነገር አለ በልልኝ። እሺ የእስራኤል አምላክ እግዚአብሔር ሆይ ይበቃኛል። አቤቱ እኔ ከአባቶች አልበልጥምና ራሴን ውሰድ። እኔ ከአባቶች አልበልጥምና ባሪያን አሰናብት። ኤልያስ የምትሄድበት መንገድ ሩቅ ነውና ተነስተህ ብላ። የሚያስፈልገኝን ነገር ሁሉ ታውቃለህ። እግዚአብሔር ሆይ ተመስገን። አቱራ እንዳትረሳው፣ አንተ ለኔ የህግ ባሌ ነህ። መቤቴ አንቺ እኮ የኔ ሚስቴ ነሽ። የምትሰራው መጥፎ ስራ ግን ታውቃለህ? አዎ፣ ለምን ትናደጃለሽ? እኔ ምንም መጥፎ ስራ አልሰራውም። ምናልባት የንጉስና የንግስት ኤልዛቤል የቤቱ አለቃ መሆኔ ይሁን። ተወኝ፣ አታናደኝ። ካሁኑ ላስጠነቅቅህ ነው። እግዚአብሔር በምክንያት በሰጠኝ እንጀራ ለምን ተናደድሽ? ደግሞ ምን አሳሰበሽ? አላውቅም ምን እንደሆነ፣ ብቻ በአንተና በአብድያ መካከል ከባድ ምስጢር አለ። እናንተ አይደላችሁ እንዴ የካህናት አለቃ እንደሆነ ያደረጋችሁኝ? ከዚህ በኋላ ደግሞ እኔ አዲሱን ስራዬን በእምነት እፈጽማለሁ። ሁሉን በእምነት ሌላውንም እንዴት ነው የምታደርገው? ራሱ እንኳን በፍጹም። ንግስት ግን አልጠየቀችኝም። አቱራ አቤቱ ጌታዬና አምላኬ እግዚአብሔር ሆይ ይበቃኛል፣ በቅቶኛል።
አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ፣ ነፍሴን ውሰድ። ኤልያስ የምትሄድበት መንገድ ሩቅ ነውና ተነስተ ብላ። እግዚአብሔር ያመሰግናል፣ አመሰግናለሁ። ስሙኝ ወንድሞቼ፣ እግዚአብሔር ተገለጸ። በጸሎት ከርመን ጸሎታችንን ተቀበለ። ስለዚህ ሁላችን ደስ ይበለን። የሆነ ነገር ልላችሁ ፈልጋለሁ። አደር የምላችሁ አትውጡ። ከዚሁ ካላችሁበት ቁጭ በሉ፣ ተደበቁ። ማንንም ሰው አያውቅም። አሁን ሁላችንም ኤልያስን እናዳ። ለምንድን ነው የማትናገረው? ለምን ዝም አልክ? ወንድሞቼ እኔ የምሄደው በትእዛዝ ነው። ጹሙ። የእግዚአብሔር ሕዝቦች ሆይ ጹሙ፣ ጸልዩ። የእግዚአብሔር ሕዝቦች ሆይ ጹሙ፣ ጸልዩ፣ ጸልዩ፣ ጹሙ። የእግዚአብሔር ሕዝቦች ሆይ ጹሙ፣ ጸልዩ። ጸልዩ። አካብ ንጉሱ መጥቷል። ምን ነው አብድያ? ሁሌ ስጠይቅ ታምሃል ይሉኛል። ምን ነው? ምን ሆነሃል? አረጀህ እንዴ? አንተ ለኔ ታማኝ ሰው ነህ። በልቤ ላይ የት ያለ ቦታ አለ። ጌታዬ አንተ ያደረክልኝ ነገር ሁሉ ከጭንቅላቴ በላይ ሆኗል። ይሄ ከቤቴ ጎን ያለው መሬት ቆንጆ ይመስለኛል። የሚያበቅለውም ጥሩ ነው። ውሃ ገብም ነው፣ ደግሞም ለም ነው። ግን የማን ነው ይሄ መሬት? ንጉሥ ሆይ መሬቱ የአንድ ኢዝራኤላዊ ነው። አያቱ ለአባቱ፣ አባቱ ለእርሱ ያወረሱት ነው። ገበሬ? አዎ ንጉሥ አካብ ገበሬ፣ ገጠሬ ቢጤ ነው። እኔ እንጃ ምን እንደምልህ። ይህንን መሬት ብናቀላቅለው እኮ የአትክልት ቦታችን ሰፊ ሆነ። ምን ይመስላል አብዲያ? ንጉሥ ያንተ ሐሳብና ንግግር እንቀበላለን። አባቴ ይህንን ቆሻሻ እጄ ልጥል ነው። ናቡቴ፣ ኢዝራኤላዊው ናቡቴ እንደምን ነህ? አብዲያ መሬት ድረስ መተኔን መጠየቅ ይበዛብኛል። አመሰግናለሁ ናቡቴ። እኔ እንኳን ለጠይቅ አይደለም የመጣሁት ለጥብቅ ጉዳይ ነው። ለጥብቅ ጉዳይ? አዎ ለጥብቅ ጉዳይ። ይህን ጉዳይ እሺ ካልክ
ንጉሱ ባንተ ይደሰታል። አልገባኝም። እኔ ናቡቴ ደሃ ምንም የሌለኝ ነኝ። የንጉስን ፍላጎት እንዴት ለሟላ እችላለሁ? ባጭሩ ናቡቴ ንጉስ መሬትን እንድትሸጥለት አሊያም በሌላ ተመሳሳይ በሆነ ሰፊ መሬት እንዲለውጥ ፍላጎቱ ነው። ምን አልክ አብዲያ? መሬትን ሽጥ ንጉሱ ይፈልጋል? የኔን መሬት ለምን? መሬትን ከራሱ መሬት ጋር አርጎ ሊያስፋፉ ስለፈለገ ነው። አብዲያ አይሆንም። እስራኤላዊው ናቡቴ መሬቱን አይሸጥም፣ አይለውጥም። እኔ የምፈልገው ንጉሱን እንድትረዳው ነው። ምኑን ነው የሚረዳው? አብዲያ በዚህ ትንሽ መሬት እኔና ልጆቼ የምንኖርበት ነው። ከአባቶቼ ጀምሮ ሲወርዱ ሲዋረድ የመጣ ወርሴ ነው። ለንጉስ ንገረው፣ የአባቶቼን ርስት አልለቅም፣ ከነ ህይወቴ ቢቀብረኝ እንኳን። ንጉስ እየጠበቀ ነው። አንተ ስምህን ማን አልከኝ? እስራኤላዊው ናቡቴ ነኝ። ኦሆ አንተ የታዛዤ የአብዲያ የሀገሩ ልጅ ነህ? እስራኤላዊ? አዎ ለጌታዬ ታዛዥ ነኝ። አብዲያ ልኬብህ ነበር እንዲያስረዳ ከቤት ያጠገብ ያለውን መሬትን ጉዳይ። ከልክ ያለፈ ንግግር እንዳናገርከው ደግሞ ሰማው። ይቅርታ ንጉስ፣ ከልክ እንኳን አላለፍኩም። በቤት አቅራቢያ ነውና የአትክልት ቦታ አደርገው ዘንድ የወይን ቦታን ስጠኝ። ከርሱ የተሻለ ወይን ቦታ ሰጣለሁ፣ ወይም የግምቱን ገንዘብ ሰጣለሁ። የአባቶቼን ርስት ሰጥ ዘንድ እግዚአብሔር ያርቅልኝ። እግዚአብሔር? የትኛው እግዚአብሔር ነው መሬት መሸጥና መለወጥ የሚከለክለው? አትናገርም እንዴ? የካህናት አለቃ ዝም ብለን የቆምከው? ንጉስ ሆይ እስራኤላዊው ናቡቴ እንዲህ ማለቱ አይደለም። ከሙሴ ጀምሮ ከሁሉም ሰው መሬት ተሰጥቶታል። ስለዚህ የራሱን መሬት በወርስ ስለሚተላለፍ ሊቀይር ወይም ሊለውጥ አይችልም፣ ከባድ ድህነት ካልመጣ በስተቀር። ያው አንተ ራስህ ባንደበት ተናገርክ። ከባድ ድህነት አልክ። ይኸው ይህ ሰው በጣም ከባድ ድሃ ነው። ይቅርታ ንጉስ፣ እኔ በአባቶቼ እየኖርኩ ባለጸጋ እንጂ ድሃ አይደለሁም። ስለዚህ ከዚህ የተነሳ ማንም መሬቴን እንዲሸጥ አያስገድደኝም። ለዚህ በቃ ድምፅን በእኔ ላይ ከፈት አደርጋለህ። እንዳንተ አይነት ገበሬ ስነ ስርዓት እንዲማር ግን መታጠን አለበት። ውሰዱት ወደ ውጪ። የአባቶቼን ርስት አልለቅም። ማንም ሰው የአባቶቼን ርስት አይነጥቀኝም። የአባቶቼን ርስት አልለቅም። የፈለገ ቢሆን ርስቴን አልለቅም። ውድ ባለቤቴ ምን ሆንክ? ልብ የሚያሳዝን እንጀራስ የማትበላ ስለምንድን ነው? እስራኤላዊ ናቡቴ የወይንን ቦታ በገንዘብ ስጠኝ ወይም ብትወድ በፋንታው ሌላ ወይን ቦታ ሰጣለሁ ብዬ ተናገርኩት። እርሱ ግን የወይን ቦታዬ የአባቶቼ ርስት ነውና ልሰጥ አልችልም አለኝ። እርሱ ግን የወይን ቦታዬ የአባቶቼ ርስት ነውና ልሰጥ አልችልም አለኝ። አሁን አንተ የእስራኤልን መንግስት ትገዛለህን? ተነስ እንጀራ ብላ፣ ልብህንም ደስ ይበላት። የናቡቴንን የወይን ቦታ እኔ እሰጥሃለሁ። አይዞ ደሞ ለአንድ ገበሬ እንደዚህ ነው። እኔ ቆንጆ ገጠሬ የእስራኤልን ንጉስ እምቢ ይለዋል? አይሆንም። ይህን ችግር ግድ ኤልዛቤል መፍታት አለባት። ና የኔ ቆንጆ። የካህናት አለቃ አቱራ ሊሆን አይችልም። ንጉሥ የጾምን አዋጅ አውጇል። ናቡቴን እግዚአብሔርና ንጉሥን ሰርቧል። ወደ አደባባይ ውጡና ፍርዱን እዩ ብሏል ንጉሥ። ወደ አደባባይ ውጡና ፍርዱን እዩ ብሏል ንጉሥ። እስራኤላዊው ናቡቴ መሞት አልነበረበትም። እኔ አልገደልኩትም። ኤልዛቤል ነች የገደለችው።
ቅድሷ መሆን አለባት። ጌታዬ ንጉስ፣ የተወደድክ አካብ የኔ ቆንጆ ባለቀ ሰዓት ጸሎቴን ተቀበለው፣ በዓል ጨረሰው። ያንን ናቡቴ ንጉሱን አልታዘዝ ያለ አሁን ሄደ መሬቱን መውሰድ ትችላለህ። አሁን አንተ እንደፈለግኩ ሰድ። ይህ ሁሉ ከንጉሳችን ህግ ውጪ ያልሆነ ነው። ግን እኮ እኔ አልገደልኩትም። አካብ እኔ አልገደልኩትም። ጌታዬ ንጉስ አካብ እንካ ተቀበል። ንጉሠ ሀገረ እስራኤል እንካ ተቀበል። ጋብዲያ ካዝኖ እስክተቱ ናቡቴን በመግደልህ አንሶ ሀብቱን ልትወርስ ነው? ኤልያስ ጠላቴ ሆይ አገኘኸኝ። ለምን ድሮ አላየኸውም ነበር? ተዉት እንዘው። እግዚአብሔር ይላል የእስራኤላዊው የናቡቴን ደሞች ውሾች በላሱበት ስፍራ ያንተ ደም ደግሞ ውሾች ይልሱታል። የእስራኤላዊው የናቡቴን ደሞች ውሾች በላሱበት ስፍራ ያንተ ደም ደግሞ ውሾች ይልሱታል። ባለቤትን ኤልዛቤልን ደግሞ የእስራኤል ቅጥር ውሾች ስጓን ይበሉታል። ከአካብ ወገን በከተማ ውስጥ የሞተውን ውሾች ይበሉታል። በሜዳውም የሞተውን የሰማይ ወፎች ይበሉታል። አዎ ይበሉታል። አዎ ይበሉታል። አዎ ይበሉታል። አዎ ይበሉታል። ተውኝ፣ ጨነቀኝ። ይህ ሁሉ በኤልዛቤል ነው። ኤልዛቤል ነች ምክንያቱ። አዎ እሷ ነች ምክንያት የሆነችው። እሷ ነች እንዲያደረገች። ማንንም ሰው መስማት አልፈልግም። አጠገቤ ተውኝ። ንግስት ኤልዛቤል፣ ንግስት ኤልዛቤል፣ ንጉሥ አይወጣም። ባለበት ቦታ ከኛ ጋር ራሱ አይነጋገርም። ተወው፣ ንጉሱን አካብን ተወው። ራኬብ በቃ መስማት አልቻልኩም። ይህንን ድምፅ በቃ ውጡ። አልፈራም። ያን ኤልያስ አሁንም ምን አልፈራም። እግዚአብሔር ሆይ እንኳን ደህና መጣ አዲሱ ንጉስ። ምን ለማለት ፈልጎ ነው? በኋላ ታውቀዋለህ። መምህር ኤልያስ፣ ንጉስ አካብ ሞተ። ንግስት ኤልዛቤል ልጇን ንጉስ እንዲወል አደረገችው። አብድያ እዛ ስራውን ተወ፣ ከንጉሱ ቤት ወጣ። በአንተ አንደበት የተነገረው የእግዚአብሔር ቃል ተፈጸመ። ኤልሳ፣ አምላካችን እግዚአብሔር ቸር ነው፣ መሐሪም ይቅር ባይም ነው። የተናገረውን የሚፈጽም አምላክ ነው። የእግዚአብሔር ቃል ግን ተፈጽሟል። ንጉስ አካብ በዛ በማይሆነው ምላሱ ተናግሮ አስቀየመ። ደሙ በራሱ መርከብ ላይ ፈሰሰ። መርከቡ ሲታጠፍ ውሾች ደሙን ላሱት። ይህ አይደለም የእግዚአብሔር ቃል?
እግዚአብሔር ታማኝ ነው በባሪያዎች አንደበት የተናገረውን የሚፈጽም እውነት መምህሬ እግዚአብሔር አንዴ ወይ ሁለቴ ማስጠንቀቂያ ሳይሰጥ አይቆጣም አይንሽ በጣም ያምራል ካሁን በፊት እዚህ ቤተ መንግስት ውስጥ አላየሽም ስምሽ ማን ነው ስሜ ረባብ ነው ንጉስ አንቺ ጎበዝ ነሽ በንግስት ኤልዛቤል ትእዛዝ ገና አሁን ነው ወደ ቤተ መንግስት የወጣሁት አሃ ኤልዛቤል ነው መጣችሽ አዎ ለጌታዬ ለንጉሱ ብላ መጣች እመቤትሽ ጥሩ ስራ ሰራች እኔ ጭፈራ ወዳለሁ ቆንጆም በዛውም ወዳለሁ አትፍራ እኔ ጥሩ ጠቢብ አውቃለሁ አልፈልግም እኔ ሐኪም አልፈልግም እና ምን እናድርግ እኔ ተሰባብሬያለሁ በቃ ነገ ጧት ትሄዳላችሁ በዓል ሰማኛለህ እኔ ንግስት ኤልዛቤል ነኝ የሰው ደም አምጥቼልሃለሁ መስዋዕት ላንተ እንድታድነኝ ታድነኛለህ ከኤልያስ ሰማኸኝ ደም አው ደም ላንተ አድነኝ ሬሳዋን በእስራኤል ከተማ ውሾች ኤልያስ አይሆንም ኤልያስ አይሆንም ውሾች ስጋዬን አይበሉትም አይሆንም በእስራኤል ከተማ ውሾች ይበሉታል ሬሳዋን በእስራኤል ከተማ ውሾች ይበሉታል እገልሃለሁ ዘር ማንዘርን ሁሉ አጠፋለሁ አንተ ደግሞ አንተ በዓል ደም የማይገባ አይሆንም ወዴት ትሄዳላችሁ ጎበዝ ወዴት ናችሁ እኛ ቸኩለናል ዞር በል ከፊታችን ያቃሩንን አምላክ ቤልዜቡልን ትጠይቁ ዘንድ የምትሄዱት በእስራኤል ዘንድ አምላክ ስለሌለ ነውን አንተ ማን
እንዴት አወቅ ወደ ቤልዘቡል እንደምንሄድ? ንገሩት ለንጉሱ ልጅ ለአካዚያስ እግዚአብሔር ይላል ከወጣበት አልጋ አትወርድም ብላችሁ ንገሩት። ማን ነው ለንጉሱ እንደዚህ ደፍሮ የሚናገረው? ጠየቅኩት አልመለሰልኝም። በለን አወኩት። በሱና በሁለቱ መካከል ያረጀ በቀል ነበር፣ ግን ድሮ ነው የጠፋው። በጣም ያረጀ ጊዜ። አምጡት። መምህሬ ኤልያስ ብዙ ወታደሮች መጡ፣ ሊወስዱ ነው። ለንጉሱ ለአካዚያስ የሆነ ነገር አድርግ። የእግዚአብሔር ሰው እባክህ ኤልያስ። እኔ የእግዚአብሔር ሰው ከሆንኩ ከሰማይ እሳት ትውረድና እናንተን 50 ሰዎች ትብላ። አቤቱ አምላካችን ሆይ፣ አቤቱ አምላካችን ሆይ፣ እኔን አያድርገኝ። ኤልያስን እበቀለዋለሁ። በቀል እሰራለታለሁ። አባቴ ሊያደርግ ያልቻለውን እኔ ያደርግለታለሁ። ማየት ፈለግኩ እንጂ በዚህ እጄ ቤልዘቡልን ትጠይቅ ዘንድ መልእክተኞችን ልካልና ትሞታለህ እንጂ ከተኛበት አልጋ አትወርድም። ከተኛበት አልጋ አትወርድም። የተኛህበት አልጋ ትሞትበታለህ። እግዚአብሔርም ይህን ይላል። አይሆንም፣ አይሆንም፣ አይሆንም። መምህር ኤልያስን አላየኸውም? አንተ ደግሞ ተፈጥሮ ይገርማል። አታውቅ ምንድነው የማላውቀው ነገር? እስኪ ንገረኝ። አንተ ብቻ ነህ ተማሪ። ምንድነው እርሱ? ተናገር። እግዚአብሔር መምህር ኤልያስን ካንተ እንደሚወስድብህ አታውቅም? ኤልያስ፣ መምህር ኤልያስ፣ ስለ እውነት አንተ አታውቅም? ከእሳት ጎን አዩት። መምህር ኤልያስ፣ መምህሬ፣ 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 ዛሬ መምህርን ይወስዱሃል ይላሉ። ዛሬ እግዚአብሔር እኔን ይወስደኛል። አንተም በዚህ ቆይ። በሕያው በእግዚአብሔር ስም እምላለሁ አልለይህም። አዎ አልለይህም። ኤልሳ የምትለምነኝን ለምን? ካንተ ሳልወሰድ በፊት አደርግልህ ዘንድ የምትሻውን ሁሉ ለምን? እኔ አልገባኝም። እግዚአብሔር ይህ ለአንተ ይገባል። መምህሬ ሆይ መንፈስ በእኔ ላይ ሁለት እጥፍ ሆኖ ያድር ዘንድ እለምንሃለሁ። የለመንከው ልመና ከባድ ነው ኤልሳ።
ካንተ በተወሰድኩ ጊዜ ግን ብታይኝ ይሁንልህ፣ አለዚያ ግን አይሁንልህ። መምህሬ